ሀቡ እኔ ኡስማንን ማቀው በሶሻል ሚዲያ እንደዚህ የሆነ ቤት ናፊ ፋሽን ከመጀመሪያው ልንገርሽ ሀቡ ናፊ ፋሽን ቤት ተከፍቶ እጁ እንደዚህ ተቆራርጦ ምናምን ድረሱለት ሲባል ለማንም ሁላችንም እንደምንሮጠው አለ አይደለ እንደዛ ሮጠን ሄድን እኔ ሙኒት ፎዚ ምናምን በቃ ተሯሩጠን ሄድን ከዛ ሄድን ደሙን አጥበን ምን ብለን ያው ዜጋሽ ስለሆነ ለዜጋሽ ማረግ ያለብሽ ነገር አደረገን ምናምን ሰው ይሻሻላል ነው የምትያው በተደጋጋሚ ሀቡ እንደዚህ አድርጊ ምናምን ብለሽ ትመክሪኛለሽ አይደል እኔን የሆነ ቦታ ላይ ማየት ስለምትፈልጊ ከዛ በተደጋጋሚ በቃ ብዙ ነገር ከካሜራ ጀርባ ረዋን በጣም የምትሰቃይ ልጅ ናት ገባሽ እኔ ረዋንንና ኡስማን ፍቅር መጀመራቸው ረዋን የ3 ወር እርጉዝ ሆና ነው ሀቡ ማቀው መሲ ብርሱና ተጣበሰቻቸው አይደል እንደሚባለው ይሄንንም ላጸዳ ነው ገባሽ ሀቡ በተአምር ረዋንና ኡስማን የ3 ማለት ግንኙነት ጀምሮ ምናምን እንትን ካለባር መሃል ላይ ነው ድንገት የነገሩኝ ማለት ነው እንጂ እኔ ያላጣበስኳቸው ምንም አላስተዋወቅኳቸው ኖርማሊ አይዲያ ወጥተንለት ስራ እንዲሰራ ምናምን ተቆራረጠው ምን ሆኖ ነው ሰው ቆራርጦት ነው ራሱ ቆራርጦ ነው ምንድነው ራሱ ጠጥቶ እጁ እንደዛ ትልትል አድርጎት ደሙ እየፈሰሰ ራሱ ማጥፋት አስቦ ነው ለምን ነው የቆራረጠው ብሎ በቃ ሙሉ ይሄ እጁን ተልቶ በዛ ሰዓት ደላላ ነበር አምጥቶ ይጣለው ከዛ ደላላው ይጣብሉት ምናምን እንትን ብሎት ደላሎች ስለንት ስላሉን ከዛ እነ ሙኒትም ሁላችንም ያየ አይቷል ደሙን አጥቤ ምን ብዬ ነው እንትን ያልኩት እንደ ወንድም ማለት ነው እሺ በተደጋጋሚ ነግሯለሁኝ ሀቡ አሁን ትላንትና የተፈጠረውን ነገር ልንገርሽ ሀቡ ከዛ በፊት ሁሌ ነው የምጣለው ሀቡ በአካልም ማለት ነው ረዋን ሁሌ ነው የምትጣላው ደግሞ ምንድነው ሀቢባን ወጣችሁ ስደቡ ነው አሁን ለምሳሌ እሱ ይጣላሻል አይደል ሀቡ ረዋን ግዴታ አንቺ እኔ ለምሳሌ አንቺ እኔ አሁን ያንቺ አሁን ለምሳሌ ማን ልበል ሜሉን እኔ መጥላት እችላለሁ አንቺ መውደድ ትችያለሽ አይደለ ግን እኔና ሜሉ በቃ ጥጋችንን ይዘን አንቺን የመውደድም የማድነቅ መብት አለን ምሳሌ ማለት ነው ለምንድነው ሀቢባን ወጥተሽ ማትሳደቢው ስላት እኔ ምን አልኩት ረዋን ሀቢባን ወጥታ የሰደበችለት አልኩት እናቷን እንደካደች ነው ሀቢባ ምን አድርጋ ነው የምትሰድባት ነው በቃ ትልቁ ጻው የተነሳው እዛ ጋር ነው ከዛ እነዚህ ልጅቷ የተከሰሰችው ላይ ምናምን እኔ ተናግሬዋለሁ እራፉ ማለት መካሰስ አያስፈልግም እሷም እችም ልጅ ቤት ውስጥ እንኳን ብትሰራ ምናምን ብዬ ጻብ ተፈጥሮ ነበር እዚህ በአካል ይሄንን እንኳን መጥቻ ቡላንቻ ነገርኩሽ ጸጥን ያልኩትኝ ከዛ ተናገር ነው ምናምን እሷን እየወጣ ሀቢባን ብሎ ካላደረሽ ካልተሳደብሽ መከራን ነው የሚያሳያት ገባሽ ከዛ ትላንትና ሶሻል ሚዲያ ምንድነው ይሄን ያህል የሚላት ለምን ከኔ ጋር ምንድነው ችግሩ እሱ ችግርህ ምንድነው ሲባል አይነግርሽ ቀድሞ ሰደብኩት ደና አርጌ ለሰደበኝ ምላሽ ሲያስረዳ ሀቡ ይሆን አሁን ለምሳሌ አንቺ የሆነ ነገር ሲኖር ታስረጃለሽ አሁን እኔና አንቺ ብንጣላ ወይ ሙኒት ወይ ሳሪ መሃል ገብቶ ሀቢባ ምን አድርጋሽ ነው ምን ተደራርጋችሁ ነው ተብለሽ ትነጋገራለሽ እሱ ለመነጋገርም ፍቃድ ሀቡ ግዴታ የለበትም እኮ አይደለ ስራ ቦታውን ሰራተኞቹን ሁሉንም ነገር ትቶ መኪና አስነስቶ ሄዶ እንደ ወንድም ነው አቀፈው አሁን ታሜ ደበደበኝ መሲ ነበረች ሊደበድቡኝ ብለው ምናምን በቃ ያን ሁሉ አቀነባብሮ ኢቭን የሞተችው እናቴን ጋር ለሞታ ያለ የታሜ እናት አልቀረች ሁላችንንም እንደዛ ሲያዋርድ አደረ ሰው ደግሞ የሚመስለው እኛ ጋታኛለ እኮ አልመታውም እንደዚህ ሊያመልጥ ሲል ሀቡ በጣም ጠጥቶ ስለነበረ እንደዚህ ነው የያዘው ለራሱ እንዳይጎዳ ነው እንደዚህ አድርጎ ያዘው ሀቡ ደግሞ መታኝ እያለ ያሶራል መታኝ አለ ከዛ እንደዚህ ሲል እንደዚህ በቃ እንደዚህ ሲወራጭ ተው ኡስማን ሚስትህን እያት ችግር ላይ ናት ያለችው በአሁን ሰዓት እሷን ያልተረዳህ ና እኔ ጋር እንሂድ በቃ እነ መሲንም ሁሉንም ተዋቸውና ና እንሂድ ብሎ እንደ ታላቅ ወንድም ሁላ ታሜ እኔንም ሳሪንም ሁላችንንም እንደሚቆጣ እንደዛ ነው የተቆጣው አያገባኝም ብሎ ታሜ ቁጭ ማለት ይችላል አይደል ሀቡ ግዴታ እኮ የለበትም ማንም የራሱን ሰዓት ጊዜውን ወስዶ ሰው ደግሞ ዛሬ ሀቡ የመሰለው ምንድነው እኔ ያጋባኋቸው እኔ አንድ ላይ እኔ ከህዝቡ እኩል ሶሻል ሚዲያ ላይ ከሰማው በኋላ ነው ስጠይቅ የተነገረኝ ሀቡ አሁን ሰው ብዙ ሰው ደግሞ መሲናት ያጣበሰቻቸው ነው የሚለው አይደለም በጣም ነው ከየት አምጥተው ነው ታዲያ እንዲሚሉት መሲናት ያጣበሰቻቸው በቃ ዝም ብለው እንደው እንትና ኡስማን ከሌ ወጣ ልጅ ነው
አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ ዳግም እንደዚህ አይነት ነገር ሶሻል ሚዲያ ላይ አላረግም ብሎ ትላንት የተከለከለበትን ነገር በሶሻል ሚዲያ ወጥቶ ያንን ነገር ተናገረ። እኛ እንኳን ባንጠራው እኛ እንኳን ምንም ነገር ሄደን ሪፖርት ባናረግ ምን ባናረግ ኦሬዲ ይደርሳቸዋል። አይተውትም። ፈርሞ ነው የወጣ ፓስፖርቱ። እድሜ ለረዋን ሄዳ ሽንት ውሃዋ እንደፈሰሰ ታውቂያለሽ ሀቡ ፖሊስ ጣቢያ ውስጥ ወላሂ በይ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ አረ እንደ ረዋን አይነት ሴት ደግሞ አለ እንዴ ለሱ ዋጋ ይከፈላል። እናቱ አልከፈለች። ይሄ ጀግንነት እኮ አይደለም ማሪ። ለወንድ እንደዚህ ዋጋ መክፈል ጽንሷን ሪስክ ላይ እስከመውሰድ ድረስ ዋጋ መክፈል ጀግንነት አይደለም። ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥነው እንጂ እንደዚህ እንደናት አሁን የከትናንት ወዲያውን እኔ አልሰማሁም። እሺ ከትናንት ወዲያ ሊጠጣ ወጣ። ምን እሷ ፍለጋ አስወጣት? ምን ባሏን አውራዋን ምን መሰለሽ ጭንቅላቷ ውስጥ ያለው የሆነ ነገር ቢያረግ ኦሬዲ ተፈራርማ ህጋዊ ባሉ አይደለ እኔም ገደል ውስጥ እገባለሁ። እሷ ላይ ምንም አይመጣም። ባልሽ ለሰራው ወንጀል ባሌ ወንጀል ቢሰራ የሚታሰረው ባሌ ነው። እኔ ሀቢባ አይደለም የምታሰረው። እሱ የራሱ ፓስፖርት አለው፣ እኔ የራሴ ፓስፖርት አለኝ። በምኖርበት ሀገር ህግ እኔ ህግ ከጣስኩ እኔ ነኝ እስር ቤት የምገባው። ባሌ ህግ ከጣሰ ባሌ ነው እስር ቤት የምገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይንዘላዘል፣ ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆቼን ይዤ ቤቴ እቀመጣለሁ። ምንድነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው ባል ብርቅ ነው እንዴ? ይሟሟል እንዴ? እሱ ጫው ነው ይሟሟል ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም? እሺ እሱ እናንተ ባደርሱላትና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትወልድ ወይ ቢወርድ ልጇ ምን ልትሆን ነው? ምንድነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ? ራስን ቆፍጠን ትበልና ተታው ይሂድ ይቀጣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት ያስሩታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩሩ እያለችው ቤት በኩል ይለወጥ ልጁ ሊለወጥ አይችልም እኮ ካልተቀጣ። እናንተ በጣም ብዙ ሹሩሩ በዛችሁበት። ነው እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቀደመው ሀቡ አንቺ ቤት የመጣሁት አይሽ አንቺ ውስጥ ራሱ ሀቡን ያጋባኋቸው በአበዳን አላደርግም። ሀቡ እኔ ረዋንም እኔ መሲ ብርጅቶና ተጣበሰቻት ስትለኝ አዘንኩብሽ። ላይክ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ኡስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህቴ አልመኘውም። እንዴት ታደርጋለች ብዬ አዘንኩብሽ። ያሉትን አምኜ ግን አሁን አንቺ እንዳላጣበሻት ራሳቸው እኔ አላጣባቸውም ሀቡ። ትላንትና ግን ኢቭን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አርከፍክፌ አቃጥላለሁ በኢፋን የተናገረው። ይሄንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም ኤሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲጋን ሄደን ሀቦ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናድርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናድርግላታለን። ወንድሟ ይምጣላትና እሷ ከመውለዷ በፊት ወንድሟ ይመጣል እኮ። እሷ አሁን ትናንትና የተጋጩት ወንድሜ እናምጣ በማለቱ አይደለ የተናደደው። ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ካርጋት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋን የምትሆነው? በሰው መከበብ አለባት። ወንድሟንም ታምጣ ያግዛት። ወንድሟ እህትም ካላት እህትም ታምጣ ታርሳት። በእህትና በወንድም መከበብ አለባት እቺ ልጅ። እኛ እኮ ባዳዎች ነን መስዬ። አንቺም እኮ የራስሽ ስራ አለሽ። ሁሌ እየሮጥሽ እየሄድሽ እሷ ቤት ትታድሪያት። ታሜም ሁሌ ሬስቶራንቱን እየዘጋ ሁሌ እየሮጠ ሊደርስላት አይችልም እንደ ትናንቱ። ስለዚህ ግዴታ በዚህ አጋጣሚ ግን በእውነት በቃ ፈጣሪ እንደሱ አይነት ወንድም ይስጠን ለሁላችን። ከተሰራለት ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አጥተው ስንት በጣም ጠንካራ ሀቡ ከበቄ ጋር ከወጣ በኋላ የሆነ ቅባጥ ምናምን ኮስሞቲክስ ቤት ተቀጥሯል። አዎ ረስቼው ነው።
ኮስሞቲክስ ቤት ከሷ ጋርስ በምን ለቀቀ? ከሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው፣ ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም እኔ ማለት መሲ አይደለችም ያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ከይሃቡ ሰኒ ያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በኔ ሱቅ በኔ ሁሉ ነገር በኔ ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ልል ብላ አንገቷ ቀረ ስትል መሲ አልሰማችሁ? እቺ ልጅ ልጇ ውስጥ ቢሞትባት ትናንትና ዳታ ብር ገንዘብ ተሰብስቦ ይቃማ ከተሰራለት ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አጥተው ስንት በጣም ጠንካራ መስራት ይፈልጋል። ሀቡ ከበቄ ጋር ከወጣ በኋላ የሆነ ቅባት ምናምን ኮስሞቲክስ ቤት ተቀጥሯል። አዎ ረስቸው ነው ኮስሞቲክስ ቤት ተቀጥሯል። ከሷ ጋርስ በምን ለቀቀ? ከሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው፣ ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም እኔ ማለት መሲ አይደለችም ያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ከይሃቡ ሰኒ ያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በኔ ሱቅ በኔ ሁሉ ነገር በኔ ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ልል ብላ አንገቷ ቀረ ስትል መሲ አልሰማችሁ? እቺ ልጅ ልጇ ውስጥ ቢሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ። ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግባት በላ ማርያምን። እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገስት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ሱቁ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷል። መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለች ጉበዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ በፊት ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ፣ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ምን ዋጋ አለው? ሱቋ ተዘግቶ ከዋለ ካልሰራች እንዴት ነው? ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቡን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰርኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ አንዳችን ቤት ገዝተ ከፍቶ ሁሉም ያቅሙን እንዲገዛትና ኖርማሊ የሞለጃ እቃዎቿን ምናምን መገዛዛትም አለባት።
እቃዋን ይሽጥላት ማለት ነው። ፋሲካን ልክላታለሁ እሷን በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። እንደዛ አረግን እናደርጋለን ወይ እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትይጅላታለሽ። በቃ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ ፋሲካ ትሄድላታለች። በቃ አትሊስት እንኳን መጥፋት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደማንኛውም ሰው ነው ያወቅኩትኝ። ፍቅር መጀመራቸው ነበረ። ምንም ማውቀው ስለሆነ ጫጫታ ላይ ነው። ዋትስአፕ ቼክ አድርጊልኝ ፕሊዝ ሀቡ። የሆነ በቃ እውነት ታሜ እንገርሽ በቃ ሁሉም እዛ ጋር የነበረው ሴት ሁሉ ነው የጮኸው። እንደዚህ አዙሯት እጥፍ ነው ያለችው። ወይኔ እንደመረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትስአፕ ቮይስ አልመለሰችም። ረዋን እንዴት ናት? ምርመራ ወጣ፣ ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ቲጂም አብረን ያደር ነው 8 ሰዓት 9 ሰዓት በኢማራት ሄደና እዛ ቁጭ ብለን አጫውተናት ምናምን ነው የመጣነው። አሁን ነው የመጣሁት። በኋላ ሄዳለሁ። ደህና ናት። ሰኛ አልኳት። ጽንሱም ደህና ነው፣ ሰላም ነው አሏት። በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ ይቺ ልጅ እርጉዝም ሆና ካላረፈ ከትላንት ወዲያ እኮ ኤምኬ ውጭ ነው እኮ ያደረው ከረዋን ጋር። ለምን ደግሞ ከትናንት ወዲያ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ኳስ ጫጫታው ስለሆነ ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስቀምጬው አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ ሲመጣ ጠብቄው ታሜ ጋር ቁጭ ብዬ ይዤው ወስጄ ከዛ በኋላ እኮ በቃ ሰላም የሆነ ነው የመሰለኝ። እንደገና ጠዋት ላይ እኔ አቡ ከዚህ በኋላ ለዚህ ልጅ ነገር ሪስክም ላልወስድ ነው። በቃ በጣም ስፖንሰር ነኝ፣ ለኔም ሪስክ ነው ያለው። እነመሲ ዋጋ ከፍለዋል ኤቭሪዋን። እኔ ለመጨረሻ ጊዜ የሚመለስ ከሆነ ይመለስ። ከዚህ በኋላ ግን በጣም ከባድ ነው። ህዝብ ነው ያዋጣል። አንተ በአቋም ተጸናቅ ሆኖ አለበት ያዋጣል። በአቋም ተጸናቅ ሆኖ አለበት። የመጨረሻ ዋርኒንግ ሲጣው አዎ እኔ አቡ በጣም ለምንድን ነው ትላንትናም ከትላንት ወዲያ መጠጥ እየታየ ፊት ለፊት ላይ የሻርጃ ህግ በጣም ከባድ ነው። ስፖንሰሩን አምጦ ቢባል እኛ ነን ጠቅላላ ተጠራርገን ሌላ ታሪክ ውስጥ የምንገባው። ስለዚህ ፕሊዝ እየገባችሁ ታብታ የምታደርጉለት ምን የምታደርጉ የጠቀማችሁት እንዳይመስላችሁ። ምንም አልጠቀማችሁትም። ልጁ ላይፍ ቢስተካከል የተሻለ የሚሆነው ትላንት የየ ምናምን እንጠቅመዋለን ስትሉ የነበራችሁ ዛሬ ግን 3000 4000 እሱ እንደዛ የሆነ ታብታብ ጊፍት የምትሰጡ አላችሁ። ልጁን ማዳን ካለብን እያንዳንዳችን ነን ማዳን ያለብን። ኃላፊነት የሚሰማን ሁላችንም ነው። ስፔሻሊ በጣም የሚገርመው እቺ ልጅ 1 ወር እየቀራት እኔ እንደ አንድ ሰው እኔ አላውቅም እንዴት እንደምገልጸው። ይሄን ልጅ የራሱን ዘር ነው ያዘችው አይደል? 1 ወር ነው የቀራት እቺ ልጅ። ቢያንስ ሌላ ነገር ቢባል ለዚህ ልጅ አይታሰብም እንደ ሁሉ ነገር ቢቀር ማንም እንዳይሰማ ብለን በቀደም ሽፍንፍን አድርገን አስገባን። ኦኬ እንደገና ጠዋት ቀጥሎ ከሰዓት ቀጥሎ እንደማን ነው ዋጋ የሚከፍልልሽ? ትላንት እኮ እነ መሲ ዋጋ ነው የከፈሉት። መሲ እኮ ጓንት አድርጊ ብለን እያልን ላይቭ ላይ እንደዛ ሲጮህ ምን ሲል ብዙ ነው ታሪኩ። ብቻ ኡስማን ፕሊዝ እባክህን ሌላ አንዴና ለመጨረሻ ነው እዚህ ህዝብ መሀል ላይ የሚመክር። ከዚህ በኋላ ግን ኖት ሪስፖንሲቢሊቲ አልወስድም፣ የምር ሪስፖንሲቢሊቲ አልወስድም። መሲ እንዳትቀየሚ። እኔ አውቶማቲካሊ ነው ካንሰል ማስደርገው ሀቡ ማናችሁም እንዳትቀየሙ። ምክንያቱም እኛ መኖር እንፈልጋለን። አንገታችንን አቀርቅረን ነው የምንሰራው። ስለዚህ ማንም ሪስፖንሲቢሊቲ የማንንም አይወስድም። ትክክል። ይሄንን መንገር አለብክ። ለሱ በአቋምክ የጸናክ መሆን አለብክ። በቃ የመጨረሻ እድሉ ነው። ሰጥ ለጥ ብሎ ከሰራፋ ካለበዛ ወደ ሀገሩ ለረዋን ሲባል ኤምኬ ለሚሰጠው ዋርኒንግ ኤምኬ ይወስን። እኔ ግን ለረዋንም ለማንም ሳይሆን ከዚህ በፊት ሄዶ ፓስፖርቱ ሊያሳፍሩ ተብሎ ሀቡ ዋናው ቦታ እዚህ ሀገር የመጨረሻ ቦታ ሄዶ ፈርሞ የወጣ ልጅ ነው። አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ ዳግም